እጅግ በጣም ደስ የሚሉ ቀናቶች ስናሳልፍ ውስጣችን ውብ የሆነ ደስታ ይሰማናል እና ዛሬ በሴዴቅያስ አዳማ ናዝሬት ወደ ወንጂ መሄጃ መንገድ ላይ ያለው የሴዴቅያስ የአረጋውያን መርጃ ማህበር ነበር ነው የተገኘነው። በጣም ልዩ የሆነ ቀን ነው። ትንሽዬ አቅማችንን የበጎ አድራጎት ስራ አድርገንና ጎብኝተን የመጣ ነው። በመሃል ያገኘኋቸው አባትም እንዲህ አሉኝ። እዚህ ጋር አባቶች እሺ 40 እናቶች ነው ያሉት። 85 እዛ ውጪ 125 ውጪ ያሉት 25 ናቸው። አሁን ምን መሰለህ እሺ እንድቀርጽልኝ የፈለኩት አንድ የሆነ ነገር አለ። አዳቸው እንዳይሆን ግን ብቻ ታውቀ ምንድን አትክልት ነው የምትይኝ? አትክልት አለ እና ቆይ ትመለከታለህ። ቆይ አትግቡ እዛ ምናልባት አልፈቀዱ እንደሆነ እስኪ የመጀመሪያ ስለሆነ ለምን መሰሎት? የመጀመሪያ ስለሆነ የመጣሁት አባቴ ለዛ ነው። እሺ የሚሰሩትን የሚያስጎበኙኝ ነው። ቅረጽልኝ ብለውኝ ነው። ይኸው አሳይልኝ ብለውኝ ነው። 6 ዓመት እዚህ ግቢ ከገባው ጀምሮ ልንገርህ የመጨረሻ ነገር። እሺ ይሄ ሁሉ ነገር የመጨረሻ ነገር ፓፓዩ ጎመኑ ከፈለክ ወደዛ ሄደን ጥቅል ጎመኑን እንመለከታለን። አሁን ችግር ምን መሰለህ? እሺ ይሄንን ታዲያ ኦኬ እሺ መድኃኒት ያስፈልገኛል። አሁን ይሄ ትል እየበላው ነው። መድኃኒት መግዣ አላገኙም ነው። መድኃኒቱ አልተስማማም። ለምን ለችግኙ ተራጭቶም ተደርጎበት አንድ ነገር ድሮ ይሰራልኝ ነበር። ይሄ ጉራጌ ጎመን ነው። እሱ አንድ አመቱ ነው። ይሄ በጣም ብዙ አትክልት ነው። አሁን ምን ያህል ጊዜ ሆኖታል ከተተከለ? ይሄ አንድ አመቱ የዛሬ በ13 ተበልቷል። በ13 ተበልቷል። እንደገና በወር 2 ጊዜ ነው የሚበላው። ኦኬ እንዴት መሰለህ? እሺ እስኪ እየተቀደሉ ሲመጡ አይደለ? እሺ ትል እየበላብኝ። እሺ ማዳን የሚቻለው በምንድን ነው? ባለሙያ ጠይቁልኝ። ግብርና ጠይቁና ለእንደዚህ አይነት በሽታ እንዴት ነው ቶሎ የሚያጠፋው ነገር ያ ነው እንጂ ይሄ አይሸጥም። ከዚህ ቤት እሱ ጋር አረጋለሁ። እዚህ ግቢ ያሉት አልጠየቁላችሁም? ቢመጣም አልሰራም። ስለዚህ ተቸገሩ። በምን ላድርገው ነው? እስኪ ፕሊስ በእግዚአብሔር ያው እነዚህ አባት እንግዲህ እንደዚህ ጥንካሬያቸውን እዚህ ሴዴቅያስ ቅድም ሲል ሰምቼዋለሁ። ስለ እውነት ነው የምላችሁ። ድንች፣ ሽንኩርት፣ ፓፓዬ፣ ማንጎ ተንከባክበው ለምግብነት ያውላሉና ይሄ ሞራል ያስፈልገዋል። የአረጋውያን እንቅስቃሴ እዚህ ሴዴቅያስ ሰው አረጋውያኑ መጥቶ ቁጭ አይደለም የሚሉት ከጀርባ ያሉትን 6 ዓመት ነው እዚህ ይሰራል። በቃ ይሄው እንደምትሰሙት ነው። ብዙ ስራ ይሰራሉ ብለዋል። ይሄው ከሚሰሩትም እንግዲህ ይሄ ፓፓያዎቹ ምኑን ያፈራሉ ማለት ነው። አንድ ላይ 12 አይነት አትክልት አለ ይላሉ። ስለዚህ ግን ደግሞ እንደዚህ እየታገሉ እየጣሩ ያሉ አባቶች እንደዚህ ሲበላሽባቸው እነሱ ሀዝነው ዝም ብሎ ከጓሩ ነው ናና እስኪ እይልኝ ብለውኝ የመጣሁት። የእውነት እኔ ብዙ ቤተሰብ ላይኖረኝ ይችላል፣ ነገር ግን ብዙ ቤተሰብ ያየዋል ብዬ አስባለሁ። እዚህ ጋር ብዙ ተከታይ ባይኖረኝ እንኳን ብዙ ቤተሰብ ያየዋል። አባቴ አንድ ግብርና የሚሰሩ ሰዎች ይሄ በጣም ቆንጆ ነው፣ ይሄ ያድነዋል የሚባል ነገር ካለ እኔ መጥቼ ቃሌ ነው መጥቼ የሚደረገውን ነገር አደርጋለሁ። እሺ አባቴ። አዎ የሚገዛም ከሆነ እንደምን ከቤተሰብ ያሰባስቤ እንገዛና እናደርጋታለን። ይድናል። የታባቱ ይድናል። ቀጥፈን ነው እናበስላለን፣ አብስለን እንበላለን እዚሁ። የኔ አባት እሺ። ዮሐንስ እባላለሁ። የትውልድ የት ነው እርሱ? እኔ አርሲ ነው።
አርሲ ኦኬ ልጅ አሉት ወደ በእግዚአብሔር በስላሴ ስም ምን ነው የለኝም ኦኬ ዛሬም ነገም ተነጎዳም አምላክ የተመሰገነ ነው እሺ የለኝም ኦሽ ችግር የለው ሁሉ አሁን እዚህ ሁሉ ብዙ ልጅ አሉት 13 ነው የተበላው ይሄ አሁን ኦኬ አይ ያፈራል ይይዛል እሺ እና ስለዚህ አደራ ቤተሰቦች የምታዩ ይሄን ቪዲዮ ይሄንን የሚያድነውን ነገር መድኃኒቱን ንገሩኝ እኔ ቦታውም ሄጄ ቢሆን እገዛለሁ አደራችሁን እንደምታዩት ነው እዚህ ጋር የጓሮ አትክልት ይላችኋል እዚህ ነው ያለው እዚህ ጋር ሽቱ ይሄ በጣም ሽታቸው የሚያማምሩ እንትኖች እዚህ ጋር አሉ በጣም ይሄን ይመስላል እንግዲህ ቤተሰብ ሰላም ሁኑልኝ አይዞን አባቴ እንመጣለን ወንድሜ አመሰግናለሁ እሺ ጌታዬ አመሰግናለሁ እድሜና ጤናውን አብዝቶ ይስጥልኝ መውጣት መውጣት እግዚአብሔር ይባርክ ከኃጢአት በስተቀር እድሜን አስረዝሞ ይስጥልኝ የኔ አባት እሺ አመሰግናለሁ ክበሩልኝ እሺ አባት ያው እንደምታዩት ነው እንግዲህ እዚህ ጋር በጣም ጉብኝቶች እያደረግን ነው ይሄ ሁሉ ግቢ ደግሞ ያረጋውያኑ መቀመጫ ነው 40 እናቶች በዚህ በኩል እናቶች ነው በዚህ ጋር ደግሞ በዚህ ወጣች 40 እናቶች እሺ ከሳቀቱ ማንቀሳቀሱ ለዛ 85 125 እንደሆነ ከዛ በላይ ይባላል አሁን ደግሞ ሌላ መሰረት ተጥሎላቸዋል ተጨማሪ አገልግሎት የሚሰጡበት ይሄም አለ ማለት ነው መስገን አለቀ አዎ አለቀ ቆየን እንግዶቹ ቸኮሉና አለቀ እሺ አሜን ማማ እንዴት ነው ሰላም ነው እየበረቱ ነው እንጠይቃለን ይበርቱ አይዞህ አይዞህ ብዙ ልጆች አሉት አይርቦትም ብዙ ልጆች አሉት ብዙ ያዳማል ብዙ ሰው አለ አይርቦትም ይጠብቁ አይዞን እንመጣለን እናያቸዋለን እሺ እናቴ እሺ ያው በነገራችን ላይ እኔ በጣም የማደንቀው ነገር ቢኖር እዚህ አገልግሎት የሚሰጡ ሁልጊዜም እዚህ አብረዋቸው ሆነ አገልግሎት የሚሰጡ የሚንከባከቧቸው ነው ምክንያቱም እርጅና በራሱ ብዙ ያስወራል በቃ ብዙ ሲረጅ ራሱ እንደ ልጅ ነው የሚሆነውና ብዙ ያወራሉ ያንን ችሉ አዳምጦ ራሱ ማለፍ ማለት በጣም ድንቅ ሰው ናቸው ካገኘው አንድ ሰው እስኪ እንጠይቃለን እሺ አሁን ደግሞ ይሄው ካገኘው እነግራቸዋለሁ እንዳልኳቸው አንዷ እሷ ናት እና በጣም ብዙ ልጆች አሉ ብዙ እዚህ ደግፏቸው ያሉ አንዷም እሷ ናት እንዴት ነው ግን መቻሉ ለምሳሌ ነው ምን አየሁ መሰለሽ በጓሮ በኩል ስዞር አንድ እናት በቃ ብዙ ጥያቄ ይጠይቃሉ እና ምን ትዛለኝ ብዙ እርጅና ራሱ ሲመጣ ባህሪ በቃ ብዙ ያወራሉ የሚያዳምጣቸው ይፈልጋሉና እሱን ችላችሁ ራሱ መቀመጥ እንዴት ነው እንዴት ነው የምትሰማቸው እንዴት ነው የምትችሉት ያው እንግዲህ አረጋን አንዳንዴ ምንድነው አረጋንና ህፃን አንድ ነው ይባል የለ በደንብ ያው እንዳልከው አይነት ነገሮች አሉ ፍላጎታቸው ብዙ ነው የሚሆነው ግን ደግሞ እንደዛም ደግሞ ላያስችል አይሰጥም የሚባል ነገር አለ በቃ ግድ ነው ኃላፊነቴ ነው ብለህ ስትይዘው ያው ብዙ ነገሮችን ችለክ አባብለክ አስተባብለክ ነው ካረጋን አባቶች ጋር እናቶች ጋር የምትኖረውና እስካሁን አለን እንግዲህ በጣም ደስ ይላል ክበሩልን በርቱልን በቻልነው አቅም እንግዲህ ብቅ እንላለን በምንችለው አዎ አብረን እንስራ ነው ሁሉም ላይ የምትገኙ ቤትም ቦታ የምትገኙ ብቅ በሉ ሴዴቅያስ የአረጋውያን መርጃ ማዕከል ነው ማለት ነው አደራችሁን እኔን የምታዩ አደራችሁ ብቅ በሉ እያያችሁት ወንጂ አካባቢ ወደ ወንጂ ሲሄድ ምን አካባቢ ነው በልዩነት ስሙ አዳማ ቆርቆሮ ወደ ወንጂ በሚወስደው አስፋልት መንገዷን ተይዞ ሲኬድ በሊያብ ኬብል አለ በሊያብ ኬብል አጥሩን እንደጨረስን ታፔላ አለ የኛ የሴዴቅያስ አረጋውያን መርጃ ማህበር ታፔላ በታፔላው ጋር ገባ ነው በጣም አሪፍ እንደሰማችሁት ነው ብቅ በሉ ጎብኟቸው ደስ የሚል ቦታ ነው እሺ ክበሩልኝ